የኢትዮጵያ ታሪክ የምንለው የቱን ነው? ኢትዮጵያ የረጅም ዘመን የአገረ መንግስት ታሪክ ያላት አገር ናት። በዚች አገር ውስጥ የተለያዩ አይነት ህዝቦች ኖረዋል፣ እየኖሩም ነው። የኢትዮጵያን ህዝቦች ስንመለከት ሁለት አይነት ህዝቦች ማለታችን ነው፣ ያሉና የጠፉ። ኢትዮጵያ ያደረጓት ዛሬ ያሉት ኢትዮጵያውያን ማህበረሰቦች ብቻም አይደሉም። ኢትዮጵያ ውስጥ እንደ ማህበረሰብ ኖረው የጠፉ ህዝቦችም አሉ። የመጥፋታቸው ዋና ምክንያት ሁለት ነው። በጦርነት ምክንያት ማህበረሰቡ ሲበተንና በሌሎች ማህበረሰቦች ሲዋጥ በአክሱም የድንጋይ ላይ ጽሑፎች የምናገኛቸው ማህበረሰቦች ሁሉ ዛሬ የሉም። በ520 ዓም አካባቢ በአንድ ተጓዥ የተገለጠው የአክሱም ንጉሥ የድንጋይ ላይ ጽሑፍ ከአክሱምም በስተደቡብ ይገኛል ብሎ እነዚህን ህዝቦች ይዘረዝራል። አውአ፣ ዚንጌቤን፣ አጋፔ፣ ቲያማ፣ አታጋው፣ ካላ፣ ስሜን። ከነዚህ መካከል ዛሬ የሚታወቁት አታጋው ያላቸው አገዎች ብቻ ናቸው። ስሜን ያለው በዛሬ ስሜን የሚኖር በዚህ ስም የሚጠራ ህዝብ ነበር ማለት ነው። እነዚህ ህዝቦች ለኢትዮጵያ አስተዋጽኦ አድርገዋል። ጋፋት፣ ዳሞት፣ ዶባ፣ ቄዳ የተባሉ ህዝቦች ታላላቅ ስልጣኔዎች ነበሯቸው። ዛሬ ግን እንደ ማህበረሰብ የሉም። በምስራቅ ኢትዮጵያ የነበሩት የአርላ ህዝቦች ዛሬ የት ናቸው? በደቡብ ምዕራብ የነበሩት የኢናሪያና ዲና ህዝቦች የት ገቡ? ሌሎች ዛሬ ስማቸውን የምንጠራቸው ህዝቦች ብዛት ወይም ተዋህዶ እንደ ማህበረሰብ ከመታወቅ ጠፍቷል። ዛሬ ያሉት የኢትዮጵያ ማህበረሰቦች የእነርሱ ብቻ ውጤቶች አይደሉም። የጠፉት ማህበረሰቦችም ባህል፣ ቋንቋ፣ እምነት፣ ወግና ስርዓት በውስጣቸው አለ። ትስስሩ አንዱ ብሔር ከሌላው ብሔር ብቻ ሳይሆን ከጠፉትም ማህበረሰቦች ጋር ጠንካራ ታሪካዊ ትስስር አለው። ስለሆነም የኢትዮጵያ ታሪክ ስንል አሁን ከማህበረሰብነት የሚታወቁ ህዝቦች ታሪክ ብቻ ሳይሆን ጥንት የነበሩትን ማህበረሰቦች ታሪክ ስለሆነች የኢትዮጵያ ታሪክ ስንል ከጥንት እስከ ዛሬ ኢትዮጵያ ውስጥ የኖሩና ያሉ ኢትዮጵያውያን የሰሩትን በጎም ይሁን ክፉ፣ ስኬትም ይሁን ውድቀት፣ ፍቅርም ይሁን ግጭት፣ ጥልም ይሁን ሽንፈት፣ ከፍታም ይሁን ዝቅታን ያካትታል። የኢትዮጵያ ታሪክ ከዘመናዊነቷ ኢትዮጵያ ወሰን ይሰፋል። ከኢትዮጵያ ታሪክ ጋር የተሰሩ ማህበረሰቦች፣ ከተሞች፣ ግዛቶች ታሪክ ያወዛቸዋል። የትርክት ዕዳና በረከት ገጽ 134